አበላለጦች ስታስተምር እንደ ነብዩ መሐመድ ያለ የለም አልክ። ነብዩ መሐመድ ከኢየሱስም ይበልጣል አልክ። አታዳምጪው እንዴ? ምን ነው? እሺ ለመሲሁ ሲወራ ደስ ይልሻል? በጣም አንድ ጥያቄ ልጠይቀ። አንድ ብቻ አይደለም ማአት ነው ጥያቄዎቼ፣ ግን አሁን የፈለኩት ልጠይቀ። አይ ጠይቅሽ። ኢየሱስ ክርስቶስ የኢየሱስ ስም የኢሳ ስም በቁርአን ላይ ስንት ጊዜ ተጽፏል? የኢሳ አለይሂ ሰላም ስም ወደ 30 ምናምን አካባቢ ተጽፏል። የነብዩ መሐመድስ? የነብዩ ሰለላሁ ዐለይሂ ወሰለም ስም 4 ቦታ መሐመድ ብሎ ተጽፏል። ቴንክ ዩ። አንተ በጣም በማበላለጥ ላይ ነህ። ትምህርትህን እወደዋለሁ፣ እውቀትህን እወደዋለሁ፣ ጎበዝ። በራስ ሃይማኖት ላይ ያለህን እውቀት ማበረታታትህ ላይ እደግፍሃለሁ። እሺ፣ ሁሉም ሰው የራሱን ሃይማኖት እንደዚህ ነው ማበረታታት ያለበት። ግን ሁሉም ሰው የራሱን እምነት የራሴ ትክክል ነው ብሎ ስለሚያምን እዛ ላይ ጫን አድርጎ ለማስተማርና ያኛውን ለማውደቅ እየሄደ ያለበት ጊዜ ላይ ነን። የኢየሱስ ክርስቶስ ስም በቁርአን ላይ 30 ምናምን ጊዜ ተጽፎ የነብዩ መሐመድ ስም 4 ጊዜ ተጽፏል። የኢየሱስ አፈጣጠር ልዩና ድንቅ ነው። ፍጹም ነብይም ነው። በእናንተ አስተሳሰብ ልንገርህ፣ ቆይ ልጨርስ። እሺ፣ ስለ ቁጥሩ አንዴ። እሺ በልጧልና ቁጥሩ ምን? ስለዚህ ይበልጣል ማለት ነው። ብዙ ቁጥር። አዎ በጣም ይበልጣል። ግን በቀደም ስታስተምር ስለ ነብዮች አበላለጥ ስታስተምር ኢቭን ስለ ኢሳ የኢሳ አጠገብ ሊደርሱ የማይችሉ ነብዮችን እሺ፣ ፈርዖን ከኢየሱስ በላይ ተጠቅሷል። ማን ይበልጣል? ማን ይበልጣል? ኢየሱስ ይበልጣል። ብዙ ስም የተጠቀሰ ይበልጣል አልሽኝ እኮ ቅድም። ሚዛኑ እሱ ከሆነ የፈርዖን ስም በጣም ብዙ ጊዜ ከመሲሁ በላይ ተጠቅሷል። የሙሴ ስም በጣም ከመሲሁ በላይ ተጠቅሷል። ማን ነው ይበልጣል? ኢየሱስ ይበልጣል። ቅድም ምን አልሽኝ? በስም ብዙ በመብለጥ ነው አልሽኝ አይደል? እንበላለን። ይሄ መበላለጫ ሚዛን አይደለም። ታሪኩ ኢቭን አሁን ስታስተምሩ፣ አሁን ሁላችሁም ስታስተምሩ የኢየሱስን ታሪክ 30 ምናምን ጊዜ ስሙ የተጠራበትን ቁርአናችሁ ላይ ማስተማር ትታችሁ 4 ጊዜ ላይ ስሙ ለተጻፈው ነብይ በጣም አድናቆታችሁንና የበላይነቱን ታስተምራላችሁ። ኦኬ ማስተማራችሁን እንትን አልልም፣ አልቃወምም። ግን አሁን ኢቭን ስትጀምር ትምህርት ሁሉ ጊዜ ጠይቀሃል አይደለ? በቁርአናችሁ ላይ ያለውን የኢሳን ታሪክ እኔ መስማት ፈልጋለሁ። ሳታቋርጥ የሆነ ፕሮግራም ይዘህ በትክክል ስለ ኢሳ ታሪክ እንኳን ብታስተምር ማን እንደሚበልጥ ህዝባችሁም አንተም ታውቀዋለህ፣ ደግሞ ታውቀዋለህ። መብለጡ ላንቺ ምንድን ነው የሚሰራልሽ? ቤተልሔም ከይቅርታ ጋር በቀደም ስታስተምር ስለ ነብይ አበላለጦች ስታስተምር እንደ ነብዩ መሐመድ ያለ የለም አልክ። ነብዩ መሐመድ ከኢየሱስም ይበልጣል አልክ። አታዳምጪው እንዴ? ምን ነው? እሺ መብለጡ ላንቺ የሚጠቅምሽ ኢሳ ይበልጣል ከሁሉም ነብያት ቢል ቁርአን ጥቅሙ ላንቺ ምንድን ነው? አንቺ እኮ ተቃዋሚ ነሽ። እርሷም ለኪን ሳይልሽ እያመለክሽው ነው አይደለም? አንቺ የምትወጂው ከሆነ ውዴታሽ ለመግለጽ ከሆነ እየተናገርሻል። ያላዘዘውን ትእዛዝ ለምን ትከታያለሽ? አምልኪኝ ብሎ አንድ ቦታ ላይ ተናግሯል መሲሁ። መልሽ። እኔ ህይወትም መንገድም ነኝ ብሏል። በሱ በኩል የሄደ ብቻ ነው ጻድቅ የሚደርሰው። አሁን በእናንተ አስተሳሰብ አላለም፣ ግን የኔን መንገድ ተከተሉ ብሏል። ነገር ግን አንቺ የሱን መንገድ እየተከተልሽ አይደለም። የሱን መንገድ እየተከተልኩ ነው። እሱ መንገድ መካከል አምልኩኝ የሚል መንገድ ነበረው መሲሁ እኮ አላለም። አሁን እኮ የምነግርህን ወደ ሌላ እየቀየርከው ነው። እሱ ጥያቄ ላይ እንመጣለን። ግን በቀደም ስለተናገርከው ከነብያቶች ማበላለጥ ስታስተምር ነብዩ መሐመድ ከኢሳም ይበልጣል አልከኝ ስጠይቀህ ትዝ ይልሃል? እሺ መልሱ ምን አልኩኝ? ከዛ በኋላ እኮ አላህ መርጧቸዋልና ነብዩ ይበልጣሉ አልከኝ። እንደሱ አላልኩ። እሺ ንገረኝ። አዳምጫ። ለምንድን ነው የበለጡት ወደሚለው እንምጣ። እሺ ለምንድን ነው የበለጡት? قال النبي صلى الله عليه وسلم فضلت على الأنبياء من قبل ب5 كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ከቀደሙትና ካለፉት ነብያት ይበልጣሉ ብለው ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያለፉት ነብያት ለአንድ አካባቢና ለህዝባቸው ነበር ሲላኩ የነበሩት። እንደምታውቀው መሲሁ ለእስራኤል ወገን ነው የተላከው። ምን ማስረጃ አለ? ነብዩ መሐመድ ለዓለም ሁሉ እንደተላኩ ነብዩ መሐመድ
ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ። ለዓለም ነው። ማስረጃ ላሳይሽ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል አላህ። የነቢያት ምዕራፍ ላይ ምን ይላል? ነቢያትን እየጠቀሰ አንተን ደግሞ ለዓለማት ህዝብ የላኩህ እያለ ቃል በቃል ይናገራል። ላሳይሽ መሰለኝ። በአይንሽ ማየት ትፈልጋለሽ? አይ ችግር የለም ተናገር። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ በሺረን ወነዚረን ወላኪነ አክተረ ናስ ላ ያዕለሙን ይላል። አንተን ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል። በሱረቱል አዕራፍ ላይ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ አጠቃላይ ለሰዎች ሁሉ ለእናንተ የተላኩኝ አላህ መልክተኛ ነው ይበላቸው ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት ህዝብ ነው የተላኩት። እሺ ለዛ ነው ከኢየሱስ የሚበልጡት ማለት ነው። አዎ ለአንድ ሰፈር የተላከ ነብይና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም። ኃላፊነታቸውም እኩል አይደለም። ይሄ ስንል ግን እኛ ወላሂ ለአዚም መሲሁን በጣም ነው የምንወደው፣ በጣም የምናከብረው። መሲሁ አውቃለሁ ግን እሺ ነቢዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ይሄን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንዲህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል እኮ ነው መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነቢዩላህ ዒሳ ዓለይሂ ሰላም 3 ዓመት ነው ያስተማረው በዚህ ፍንድ ላይ ተመልከቱ። ነገር ግን በዚህ 3 ዓመት ማንም ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው። ሁሌ አስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርአን ላይ መተሽ እሱን አስተምሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ እሱን ነው አሁን አንተ እንድታስተምረን የምፈልገው፣ በአንተ አፍ እንድሰማው የምፈልገው። ታሪኩ ቁርአን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር እፈልጋለሁ። እሺ ወላሂ ሁሌ እናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል የመጣው እንጂ ምን ሁል ጊዜም ካለሽ አጋጣሚ ሰዓታችን ስለሚለያይ አሁን እኔ ሲነጋ አሁን ነው የገባሁት። ሌሊቱን ሙሉ ስታስተምር አድረህ ሊሆን ይችላል። ያውቃል ስለ መሲሁ ሳስተምር ነው በጣም ስሜታዊ መሆነው። እንደው ገብታችኋል? የሌሎች ነብያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን የምታገኙበት ሆኖ ሰለላሁ ዐለይሂ ወሰለም ሴት ልጅ ውደዷት አክብሯት ግን አትመኗት ብለዋል የሚል ነው። ስለዚህ ልታብራራልኝ ትችላለህ ወይ? ሁለተኛው ደግሞ ሴት ልጅ ሐላል ማድረግ ትችላለች የሚል ነው። ውደዷት አክብሯት አትመኗት አላሉም ነብዩ ሰለላሁ ዐለይሂ ወሰለም፣ እንደዚህ አላሉ። እሺ የተከራከረ ልጅ ሰርባ አረግለት አልመጣልኝ ብሎ ነው። እሺ ነብያችንን በጣም ይወዷቸው ነበር። አትመኗት በጭራሽ አትመኗት ብለዋል። የሚል ክርስቲያን ነው? አረ ሙስሊም ነው። በቃ ለበካ ለማወቅ ነው እንደዚህ ያለው ነብያችን ሰለላሁ ዐለይሂ ወሰለም። እንደዛ እሺ ረጋ በህት አንድ ቀስ ዝግ በይ እሺ አደም እና ነብያችን ሰለላሁ ዐለይሂ ወሰለም እንደዛ አላሉም። ቢሉ ኖሮ ለሚስቶቻቸው ሚስጥርን ሁሉ አላካፈሉ ነበር። አንድ ነገር አይቀራቸውም። ነብዩ ሰለላሁ ዐለይሂ ወሰለም ለና አይሻ ሲያስተምሯቸው እና አይሻም ይሄ ሚስጥር ነውና እንደብቃለን አላሉ። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው የሚደበቅ ስራ የላቸውም። ሁሉ ነገራቸው ነብያችን ሰለላሁ ዐለይሂ ወሰለም ትምህርት ነውና ለትውልድ ያን ሁሉ ሰሃቦቻቸው ከሴቶች የማይተው ሚስቶቻቸው ዘግበውልናል። ሌላኛው የሁለተኛ ጥያቄሽ ምንድነው? ሴት ልጅ ሐላል ማድረግ ትችላለች የሚል። ሴት ልጅ ማረድ ትችላለች ወይ? ሐላል ማድረግ ትችላለች ወይ? አዎ ትችላለች። ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰሃባ ነበር። የሰሃባ ሴት አገልጋይ ነበረች። ያቺ ሴት ፍየል ምናምን እየጠበቀችለት እያለች ሰውየውን ሰሃባውን አንዷ ፍየል ልትሞትባት አለች። ቶሎ ብላ ቀደመቻትና ባጠገቧ ባለው በስለት ነገር አረደቻት። ቢስሚላህ ብላ አርዳ መጣች። ስጋውን ለሰሃባው ሰጠችው። ሰሃባው ነብዩ ሰለላሁ ዐለይሂ ወሰለም ሄዶ ጠየቀ። አንተ የአላህ መልእክተኛ ሆይ አንዲት ሴት ባሪያ አለችኝ፣ እሷ አርዳ ያመጣችውን ስጋ መብላት እችላለሁ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ብላው ብለውታል። ስለዚህ ከዚህ የምንረዳው ሴት ልጅ ማረድ ትችላለች። ልክ እንዲሁ ደግሞ እሷ ያረደችውን መብላት ይቻላል፣ ይፈቀዳል።
እሺ ጀዛኩሙላህ ኸይር ወያክ ጥያቄ ለገት ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴን ጥያቄ ስፖርት ነክ ማለትም ኳስ ጨዋታ መከታተል ይፈቀዳል? እሺ ሴቶች የወንድ ኳስ ለማየት ነው? አዎ። ምን ይሰራልሻል? አንቺ እኮ ወደፊት ለኔ አይደለም። ኧረ ለማን ነው ታዲያ? እዚህ ቤት ውስጥ እየተከራከርን ስለነበር ነው። እሺ ለማንኛውም ሴቶች ወንዶችን አፍረት ገላ እንዳያዩ፣ ወንዶች የሴቶችን አፍረት ገላ እንዳያዩ ተከልክሏል። እነዚህ ኳስ ተጫዋቾች ደግሞ ታፋቸው ተገልጦ ነው የሚጫወቱት። ስለዚህ አያስፈልግም። በዚያ ላይ ግሩፕ ይሰራራሉ። በዚያ ላይ ቁማር የሚጫወቱበት ከሆነ በመካከላቸው ጸብን የሚፈጥር ከሆነ የሶላት ጊዜያቸውን የሚያሳልፉበት ከሆነ ይህ ሁሉ ኳስን ማየት ሐራም የሚያደርጉ ነገራቶች ነው። ብዙ የኳስ ደጋፊዎች አይታችሁ ከሆነ ስሜታዊ ይሆናሉ። ከዚያ ልክ አዛን እየተባለ አይሰሙም። አንዴ ጨርሻ ያለው ይላሉ። የአሱር ሶላት ያሳልፋሉ፣ ወይ የመግሪብ ሶላት ወይ የኢሻ ሶላት የፈለገ ቢሆን እንደው ኢማኑ ጠንካራ የሆነ ሰው ካልሆነ በስተቀር በዚያ ሰዓት አቋርጦ የሚወጣ የለም። እንዴት አወቀው ስሜቱን ካላችሁ የማንቸስተር ዩናይትድ ደጋፊ ነበርኩ እና አይ እዚህ ቤት ውስጥ ነው ተሰብስበው የሚያዩት። እንደዚህ ቁማር ምናምን የለውም። ቤት ውስጥ ነው ተሰብስበው የሚያዩት። በረንዳ ላይ መስሎኝ አይደል? እሺ ለማንኛውም አንደኛ የሶላትን ጊዜ የሚያሳልፉ ከሆነ፣ ሁለተኛ በዚያ ኳስ ተጫዋቾች የኔ ቡድን ካሸነፈ እና ያንተ ቡድን ካሸነፈ ብለው ቁማር የሚያያዙበት ከሆነ፣ ሶስተኛ በመካከላቸው ጸብን የሚፈጥር ከሆነ አንዱ ሌላውን ሲደግፍ ጊዜ፣ አራተኛ በዚያ ላይ እነዚህ ኳስ ተጫዋቾች አፍረት ገላቸውን ገልጠው የሚያሳዩ ከሆነ ያ ማለት የሰውነት ክፍላቸው ታፋን ይመስል። በዑለሞች መካከል ኺላፍ ቢኖረው ግማሽ ዑለሞች ነቢያችን ሰለላሁ ዐለይሂ ወሰለም ታፋቸውን ሸፍነው ያሉት ለሶላት እንጂ ለሌላው አይደለም። ስለዚህ ወንድ ልጅ ያ ለሶላት እንጂ እንዲሸፍን የታዘዘው ከዛ ውጭ ግዴታ አይደለም ያላሉ። ሌሎች ደግሞ አይ በሶላትም ከሶላትም ውጭ ግዴታ ነው ያላሉ። ኺላፍ ለመውጣት ሲባል ያንን ቢተውት መልካም ነው። እንዳጠቃላይ አሁን ከተናገርኩት መስፈርቶች የራቀ ከሆነ ችግር የለውም። አይ ነገር ግን ጊዜያቸውን በዚህ አታባክሩ። ምንም አይሰራላቸውም። እዚያ ፈረንጅ ለተራገጠው እናንተ እዚህ የእንትና ደጋፊ ነኝ ምናምን ትባባላላችሁ። ይልቁንስ ጊዜያቸውን ተጠቀሙ ወንድሞች። አሁን እናንተ ሰብሰብ ብላችሁ ኪታብ ብትሞትሉስ፣ የሆነ ኪታብ ቀርታችሁ ሰፈር ሄዳችሁ ቤታችሁ ተመልሳችሁ ይሄንን ቃል እንትን ብትሉ ብትሞጣጠሉ ብትተዋወሱ እውቀትን እንትን ትላላችሁ። ወደፊት ልጆቻችሁን በምትወልዱ ጊዜ ገራሚ አድርጋችሁ ታሳድጓቸዋላችሁ። ያ ይሻላችሁ፣ መቅራት አይሻላችሁ? በልጅነት ጊዜያችሁ ቤት ተሰባስባችሁ በጣም እኮ ደስ የሚለው ወላሂ ደስ የሚል ስሜት አለው። የሆነ ኪታብ ትገዙና አንድ አይነት ኪታብ ወስዶ ተሰራታ ሊሆን ይችላል። በአካባቢያችሁ የሚገኝ ሸህ ካለ እዚያ ጋር ሄዳችሁ ትቀሩና ተመልሳችሁ ቤታችሁ መጣችሁ ያንን መሞጣጠር በሷል ቁጭ ብላችሁ ኳስ ከማየት እሺ አይደለም። እዚህ የተጣሉ ስለነበር ነው። ይፈቀዳል አይፈቀድም? አይሽ ባልኩት መሰረት ያላ ሌላ ጥያቄ ያለው እሱ السلام عليكم. عليكم السلام. يعني ጥያቄ ይዛል እንደነበረን ከክርስቲያኖች ጋር በተክርስቲያን እንዲሁም ደግሞ እነሱ ሲሳለሙ ሰለም ነበር አብራቸው ማለት ነው። ህፃን እንደነበር ነገር ፊት ነው ማለት ከብዙ ክርስቲያኖች ናቸው ጓደኞቼ። ህፃን በክርስቲያን ማብራቸው ብዙ ጊዜ ሄድ ነበር። ህፃን እያላችሁ ከ10 ዓመት በታች ባላችሁበት ወይ ነው ለአቅመ አዳም ለአቅመ ሔዋን ሳትደርሱ ህፃን እያላችሁ የተፈጠረ ነገር አላህ ሱብሓነሁ ወተዓላ በዛ ይጠይቃቸው። ከዚያ በኋላ በዲናቸው ላይ ቀጥ እስካላቸው ድረስ ነቢያችን ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላስ ዐን ሰጊር ሐታ ብለዋል። ብዕር ተነስቶላቸዋል ከህፃናት ልጆች ላይ
አንድ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የሚናገረውና የሚሰራው ነገር እንደ ወንጀል አይቆጠርበትም። ያለፈው አልፏል። ከዚህ በኋላ ያለውን ከቀጥ ብላችሁ እስከሄዳቸው ድረስ ስላለፈው አላህ ሱብሓነሁ ወተዓላ በልጅነታቸው ስላለ